ትሰሚኛለሽ? አሁንም ቢሆን ያደረግሽ ነገር ምረሳው እንዳይመስልሽ። እንዴ እኔ ረስቼው የለ እንዴ? አንቺን ለመርሳት ምን ነው ከበደሽ? ይልቅ አሁን የመጣሁት ከዚህ ቤት ተዋርደሽና እንደ ቆሻሻ ተገፍተሽ ከመውጣትሽ በፊት አንድ እድል ልሰጥሽ። ታውቂያለሽ፣ ኤደን የምትባል እህት ነበረች። ያው እህት መባል ባይገባትም እህት ልበላት። አንቺን ሳይሽ እሷን ነው የምታስታውሽኝ። ጭራሽ ከማንም ከካም ጋር እያመሳሰልሽ ነው። በእርግጥ እሷ እንዳንቺ ሰው አትንቅም፣ ግን ከመሬት ተነስታ ሰው ትጠላለች። አንቺም ሰው ተብለሽ እና ምንድን ነኝ እንዴ? እኔ ሰው አይደለሁም እንዴ? ቆይ ለምንድን ነው ሁላችሁም እየተነሳችሁ ሌላ ፍጡር ይመስል ስቃይ ብታበዙብኝ? ተይ ተይ ተይ፣ ይህንም እንኳን ለሌላ ጊዜ አቆይ። እኔ ጋሼ እንዳለው ወንድምሽን ለማግባት አይደለም እዚህ የመጣሁት። ብትፈልጊ እንኳን የወንድሜ ሚስት ልትሆኝ አትችይም። እሺ ብፈልግስ? ቆይ ምንድን ነው የሚያንሰኝ? ገንዘብ ወይስ እናንተ እንደምትሉት ይሄ ከጥሩ ዘር አልተፈጠርኩም? እንዳንቺ አይነት ወፍ ዘራሽ ለወንድሜ በፍጹም አትመጥነውም። ነገ አንቺስ ምን ላይ እንደምትወድቂ በምን ታውቂያለሽ? ከእኔ ባሰው ላይ በፍቅር ልትወድቂ ትችላለሽ። እንዴት ነው በድፍረት ይህንን ነገር ለእኔ የምታወሪው? አንቺ ልክስክስ ድሃ። ይሄ ቆይ ሁለታችሁም ድሃ የሚለውን ቃል ከተጠቀማችሁ ማውራታችሁም እንዴ? እና ምንድን ነሽ አንቺ? መሆን አባትሽ ቤታችን የመጣችሁ ስለልመና አይደለ እንዴ? ከዚህ በኋላ ስለ አባቴ መጥፎ ነገር ካወራሽ እጠፈጥፍሻለሁ እኮ። ለዛ ሽምድምድ አባትሽ እኔ በጥፊ መታሽ። መቼም አንቺ በቃ ለካ ቆሰልሽኝ አይበልጥም። እኔ ኢሚ አይደለሁም። ለእስካሁኑ ስራሽ ዋጋ ትከፍያለሽ። እሺ ምን ልታደርጉ? ስቃዩ እንደሆነ አንዴ ለምጄዋለሁ። አሁን ሳይጠቅምሽ ከዚህ ውጪ ውጪ ብዬሻለሁ። ሰው እንዴት በሄደበት ተመሳሳይ ባህሪ ያጋጥማል? አሁንስ በጣም አበዙት። ቆየን ያልበቃ ብላችሁ አባቴን ይሰርቡታል። ማይረቡ። ሰላም ሰላም፣ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ስለምትከታተልኝ እጅግ አድርጌ አመሰግናለሁ። ዛሬ ደግሞ ኑሃሚን ከባለፈው ክፍል እየቀጠለ ፓርት ነው። እናም እስከ ቪዲዮ ፍጻሜ አብራችን ቆዩ። ናሆም እንግዲህ ኑሃሚንን እናትና እህቱ ምን ያክል እያሰቃዩት እንደሆነ የተገነዘበ ይመስላል። እናም ናሆም ለኑሃሚን ልቡ እየራራ ነው ያለው። ነገር ግን እሱ ከአምራን ጋር እልል ያለ ፍቅር ላይ ስለሆነ ለኑሃሚን ፍቅር የለውም እንጂ ሀዘኔታና ጥልቅ ሀሳቡን በተደጋጋሚ እየገለጸላት ይገኛል። እንግዲህ እናትና እህቱ ግን ኑሃሚንን ምንም ሊፋቷት አልቻሉም። በተደጋጋሚ እያሰቃዩዋትና እያንገበገቧት ይገኛሉ። ከኤደንና ከገነት የአመለጠችው ኑሃሚን ማለትም የእነሱ ስቃይ በቃኝ ብላ አረፍኩኝ ተገላገልኩ ብላ የነበረችው ኑሃሚን አሁን ደግሞ ሌላ ስቃይ ገጥሟታል። እናም እጅግ በጣም ታሳዝናለች። ከፈተና ወደ ፈተና የሆነባት ምስኪን ኑሃሚን ይህን ሁሉ ዋጋ እየከፈለች ያለችው እና እየተሰቃየች ያለችው ለአባቷ ብላ እንደሆነ እናውቃለን። ያው ከምንም በላይ ለቤተሰብ እጅግ በጣም ብዙ ዋጋ ይከፈላል። የኑሃሚን ግን በጣም እየከፋ ነው። በጣም ታሳዝናለች። እናም ፋሚሊ ሁላችንም የኑሃሚንን ልብ ቢሰጠን ብዬ አስባለሁ። ምንኛ መታደል ነው፣ ምንኛስ መባረክ ነው፣ ምንኛ መመረቅ ነው። እጅግ በጣም ደስ የሚልና ሩህሩህ ልብ ነው ያላት። ነገር ግን በሌላ በኩል የአስቀያሚና የከይሲዎቹ የናሆም እናትና እህት ልብ አለ። አንድ አለመታደል ሆኖ ሁለቱም ተመሳሳይ ልብ ነው ያላቸው። ልጅቷም ከእናቷ የባሰች እስስትና አስቀያሚ ናት። ለነገሩ የማን ልጅ ናትና ልጅ በአሳዳጊ ይወጣል የሚባለው ነገር እጅግ በጣም እውነት ነው። እነሱ ላይ ሰርቷል ማለት ነው። ኤሚ እንግዲህ እንደሚታወቀው የሀብታም ልጅ ናት። እናም በቅንጦትና በድሎት ያደገች ልጅ ናት። ከዚህ ተመለሺ፣ ይሄን አድርጊ፣ ይሄንን ስሪ መባል አልለመደችም። በልቅና በሰፊው ያደገች ልጅ ስለሆነች የኑሃሚን ስቃይና የኑሃሚን ጭንቀት ምንም ሊገባት አይችልም። እናም ይባስ ብላ ኑሃሚንን እንደ ገረድ ማየቷ አልቀረም። አልፋ ተርፋ ደግሞ ልትጠጣው የነበረውን ጁስ መሬት ላይ ደፍታ ኑሃሚንና ያሲናይ ጥረጊ በማለት ነበረ ያሰቃየቻት። ኑሃሚንም አልጠርግም፣ እንዴት እያየሽ ትደፊዋለሽ? አውቀሽ እንዴት ትደፊዋለሽ? ቢያንስ ለእኔ ባታስቢ ለምግቡ ወይም ለእህሉ አታስቢም ወይ ነበር ያለቻት። ኤሚ ግን በጣም ከመባለጓና አሳዳጊ የበደላት ከመሆኗ የተነሳ ስራሽ እኮ ነው፣ ነይ ጎንበስ ብለሽ ጥረጊ ነበረ ያለቻት። ኑሃሚንም አላደርግም
አላደርገውም፣ አጎምሼ አልጠርግም፣ ከፈለገሽ ራስሽ ጥረጊ ነበረ መልሷ። ይህ በእንዲህ እያለ በጣም የሚያናድደውና የሚገርመው ፓርት ግን እናትም ልጅም ካለ የድሃ ልጅ ስድብ የላቸውም። ችግር መቼ በራችንን አንኳኩቶ እንደሚመጣ የምናውቀው ነገር የለም። ዛሬ ማግኘት እንዳለ ሁሉ ነገ ማጣትም አለ። ዛሬ ማጣት እንዳለ ነገ ማግኘትም አለ። ጊዜ ተዘዋዋሪ ተቀያያሪ ነው። ነገር ግን እነ ኤሚ ያልገባቸው ነገር ይህ ብቻ ነው። ስላገኙ የሚያጡ አልመሰላቸውም። እናም እናይቱም ተነስታ ልጅቷም ተነስታ አንቺ ደሃ የደሃ ልጅ ነበረ ኑሐሚንን የሚሏት እና እያንገበገቧት የሚገኙት። ናሁም ግን የኑሐሚን ስቃይና ሰቀቀን ቢያሳዝነውም እሱም እንግዲህ አንድ ነገር ሊያማክራት ሞክሯል። እሱም ምንድነው? ፍቅረኛዬን ወደ ቤት ይዣት ልመጣ ነው ወይም አምራን ከቤተሰቦች ጋር ልትተዋወቅ ልትመጣ ነው ነበረ ያላት ለኑሐሚን። ኑሐሚንም አምራንን ቀድማ ታውቃት ስለነበረ ልትመጣ ነው እንዴ በማለት ተገረመች። አው ምን ነው ስለ አምራን ሳወራሽ ተገረምሽ? እሷም ስለ አንቺ ሳወራት እንዲህ ነበረ የተገረመችው አለ ናሁም። እንግዲህ እሱ ምንም የሚያውቀው ነገር የለም ማለትም ኑሐሚንና አምራን የሚተዋወቁ አልመሰለውም። አይ ምንም ችግር የለውም ትምጣና በልታ ትሄዳለች ነበረ የኑሐሚን የድንጋጤ መልስ። አይ እንደዛ ሳይሆን እኔ ምግብ እንድታዘጋጅላት ስለምፈልግ ነው። አንቺ የነካሽው ነገር በጣም ይጣፍጣል፣ እናም የምታዘጋጁ ምግብ እጅግ በጣም ቆንጆ ነው። ስለዚህ ለፍቅረኛዬ ምግብ እንድትሰሪላት ልጠይቅሽ ነው በማለት ነበረ ናሁም በትህትና የጠየቃት። ኑሐሚንም ውስጧ እየተቃጠለም ቢሆን ያቺ ልጅ ስለምታውቃት እየተንገበገበችም ቢሆን እሺ ችግር የለውም እሰራላታለሁ መታ በልታ ትሂድ ነበረ መልሷ። ኤርሚያስም ከሁለት ያጣ ሆኗል። ሁለት ዛፍ ላይ እወጣለሁ ብሎ ከሁለቱም ወድቋል ማለት ነው። እንግዲህ ከአምራን እየለቃቀመ የሚኖረው ገንዘብ ወይ ደግሞ የገቢ ምንጩ ተቋርጦበታል። እዚህም ፍቅር ሲጫወት የነበረው የኑሐሚን ፍቅር ተቋርጧል። አሁን ላይ ኤርሚያስ በመንገላታትና በመሰቃየት ላይ ይገኛል። ነገር ግን የግዴታ ሌላ ፕላን ወይም ደግሞ ሌላ እቅድ ማውጣት ነበረበት። እናም ያቀደው እቅድ እኔ እንደሚመስለኝ ድጋሜ ሌላ ሀብታም ማጥመድ ነው። ሀብታማም የአቶ ለይኩን ልጅ ማለትም የናሆም እህት የሆነችው ኤሚ ናት። ኤሚን እንግዲህ በዛም በዚህም ብሎ ሊያጠምዳት ይሞክራል ማለት ነው። ኤሚም እንግዲህ ያው የሀብታም ልጅ ስለሆነ ስለማውጣትም ለመጋበዝም ገንዘብ ለመስጠትም አትመለስም ወይም ደግሞ አትሳሳም። ለኤርሚያስ እንደሚፈልገው ትሆንለታለች። እሱም ኤሚንም ይጠቃቀምባትና እንደ አምራን እሷንም አስጨንግፎ ይጥላት ይሆናል ማለት ነው። እንግዲህ እንደ ክፋቷ እንደዛ ቢያደርግላት ብለን እናስባለን። ያው ለኑሐሚን ያሰቃየቻት ስቃይ እንግዲህ በትንሹም ቢሆን ዋጋ ቢያስከፍላት ብለን ተስፋ እናደርጋለን። ማለትም ኤሚ የስራዋን ብታገኝ እጅግ በጣም ደስ ይለናል ማለት ነው። ኑሐሚንን እንዳሰቃየቻት እሷም ይህን ገፈት ተቀምሳ ተጠቂ እንድትሆን የሁላችንም ፍላጎት ነው። ያው ለሰው መጥፎ ነገር ባንመኝም ነገር ግን የእሷ የስራ ዋጋዋ እናም የኑሐሚን ስቃይ ስለሚያሳዝነን ነው ይህን ነገር የተመኘንላት። እንግዲህ ኤርሚያስ ይህንን አስቦ ድጋሚ ሌላ ችግር ውስጥ ይገባ ይሆን ወይም ኑሐሚን ይህን አጋጣሚ ተጠቅማ ኤርሚያስን ድጋሚ ታገኘውና አሁን የጠላችውን ኤርሚያስን ድጋሚ ላይ አልፈልግም ወይም ደግሞ ሌላ ስህተት ውስጥ ገብቶ ግንኙነታቸው በዚሁ እንደተቋረጠ ይቀጥል ይሆን ወይስ ደግሞ ኤርሚያስ ሀሳቡን ቀይሮ እነ አቶ ለይኩን ቤት ለመግባት ይሆን ኤሚን መከታተልና ማጥመድ እየፈለገው ማለትም ኑሐሚንን በቀላሉ የሚያገኝበት መንገድ እየፈለገ ይሆን ወይስ ደግሞ እንደተባለው ኤሚን ኤርሚያስ ሊጠቀምባት ይሆን? እሱም በቀጣይ ቪዲዮ ተከታትለን የምናቀርብ ይሆናል። ናሁምም አምራንን እንደፈለገው ቤት አምጥቶ እራቱን ሊጋብዛት አስቧል። እናም ከጋበዛት በኋላ የናሆም ቤተሰቦች የምርም ወደዋት ከሱ ጋር እንድትቀጥል ይፈቅዱላት ይሆን ወይስ ደግሞ አከናፍራው እናትና ልጅ ኑሐሚንን እንደሚያደርጓት አምራንንም ይህ ዕጣ ፈንታ ይደርሳት ይሆን? አከናፍረው ያባርሯት ይሆን? ያው እንግዲህ አቶ ለይኩንም ኑሐሚን መራታቸውን ወይም ደግሞ የልጃቸው ሚስት እንድትሆን ይፈልጋሉ። እናም አምራንን ባለመቀበል ያባርሯት ይሆን?
እንግዲህ ናሆምም የአምራንን ያለፈ ታሪክ ወይም ደግሞ የሄደችበት የነበረውን ታሪክ ሲሰማ ይቆርጥለት ይሆን? እሱም በቀጣይ ቪዲዮ ተከታትለን የምናቀር ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ሀሳብ አስተያየት ካላቸው ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ባይ